ከተማ አስተዳደሩ አሰልጥኖ ያስመረቃቸው የሰባተኛ ኮርስ የሰላም ሰራዊት አባላት ለከተማቸው ሰላም መጽናት የበኩላቸውን ሊወጡ የተዘጋጁ ናቸው። ከፋና ቴሌቪዥን ጋር ቆይታ ያደረጉ ተመራቂዎችም ያረጋገጡልን ይህንኑ ኃላፊነት ለመወጣት መዘጋጀታቸውን ነው። ሰፊ ዝግጅት ነው ያደረግነው። ከሰፈር ከብሎክ ጀምረን እስከ ወረዳ ከወረዳ ክፍለ ከተማ ድረስ ያለውን ሰላሙን ለመጠበቅ ሰው በሰላም ወጥቶ በሰላም እንዲገባ ልጅ በሰላም ተምሮ በሰላም እንዲገባ ሙሉ ዝግጅት አድርገናል። ሰላም የሚጀምረው ከቤት ነው። ከዛ ወደ አካባቢያችን ሄዳል። አካባቢያችን ሰላም ስትሆን አገራችን ሰላም ትሆናለችና ያንን ሰላም ለማስጠበቅ ነው ከቤታችን ሁላችንም የወጣ ነው። ሁላችንም የራሳችን የቤታችን ብዙ ኃላፊነቶች አለብን፣ ግን ቅድሚያ የሰጠነው ለሀገራችን ነው። በዚህ በሰለጠነው መሰረት ደግሞ ወርደን ወደ ክፍለ ከተማችን ወደ ቀጠና ብሎካችን የሰላምና የጸጥታ ሁኔታ መረጃ ከፖሊሶቻችን ጋር በመለዋወጥ ሀገራችንን ለመጠበቅ እጅግ በሚያምር ሁኔታ ስልጠናችንን ጨርሰን ዛሬ ተመርቀናል። በምረቃ መርሃ ግብሩ ንግግር ያደረጉት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ተመራቂዎች ሰላምን ማጽናት የሚያስችሉ የተግባርና የንድፈ ሐሳብ ስልጠናዎችን እንዲወስዱ የተደረጉ መሆናቸውን ነው። ባለፉት 2 ወራት በሰባተኛ ዙር የንድፈ ሐሳብና የተግባር ስልጠና ያጠናቀቁ 12797 የሰላም ሰራዊት አባላትን እያስመረቅን እንገኛለን። የዛሬ ተመራቂዎች ባለፉት ወራት በሀገር ፍቅርና አርበኝነት፣ በወንጀል ምንነትና በመከላከያ ዘዴዎች ላይ፣ በሰላም ሰራዊት አደረጃጀት ደንብና መመሪያ ላይ እንዲሁም በሰላም ሰራዊት ስነ ምግባር ዙሪያ የንድፈ ሐሳብና የተግባር ስልጠና ወስደው ያጠናቀቁ ናቸው። ተመራቂ የሰላም ሰራዊት አባላት የከተማዋን ሰላም በማረጋገጥ ረገድ በሚኖራቸው ጉልህ ሚና ውስጥ ከፊታችን ግንቦት 24 ቀን 2018 ዓ.ም ሰባተኛ ጠቅላላ ምርጫ ሰላም ሆኖ እንዲጠናቀቅ ድርሻቸው የጎላ ነው። ምርጫን ሽፋን ያደረጉ ወንጀሎችን ቀድመን የምንከላከልበት፣ የጽንፍና የሽብር ኃይሎችን የማምከን ትግላችንን የምናሳድግበትና መሰል ቁልፍ የጸጥታ ስራዎችን የበለጠ የምናጠናክርበት ወሳኝ ወቅት ላይ ነን። ይህን ለማድረግ ደግሞ ቀዳሚ ጉዳይ ከቅድመ ምርጫ እስከ ድህረ ምርጫ ሂደት ሰላማዊ መሆን አለበት። ይህንንም ለማድረግ ከተማ አስተዳደራችንና የጸጥታ መዋቅራችን በቂ ዝግጅት አድርጎ ወደ ተግባር ገብቷል። ሰላም የሁሉንም የነቃ ተሳትፎ የሚጠይቅና ትብብርን የሚሻ መሆኑን ያነሱት የአዲስ አበባ ፖሊስ መምሪያ ዋና አዛዥ ሌተናል ጀነራል አስራት ዲኔሮ በበኩላቸው የዛሬ ምሩቃን ይህንን እውን ለማድረግ በኃላፊነት ከጸጥታ አካላት ጋር በትብብር እንዲሰሩ አሳስበዋል። በእንደዚሁ አይነት በአማረ መንገድ የሰለጠናችሁ የሰላም ኃይሎችም በእጅ ለእጅ ከፖሊስና ከሌሎች ጸጥታ አካላት ጋር በመያያዝ ጸጥታው 100% የተሳካ እንዲሆን ቀን ሌሊት 24 ሰዓት 7 በመስራት የተሳካ ሰላም እንደምታመጡ ባለሙሉ ተስፋ ነኝ።